አልገባሽ ብላኝ ከዛ ማይ እስቲ ማይ አንታረቀው ብለሽ ሲዝብሽ እኮ ነው እና ማልኩኝ ለምን በጣም ተቃጥዬ ነበር ነው ልጅ ልንገርሽ ፋሲካ ማለት ነው ፋሲካ ለዜድ እንድታስታርቃት ነበረ የሀቢብን ቁጥር የሰጠቻት ከዛ ዜድ ሄደችና አለችው ማለት ነው ሀቢብን በቮይስ አንቺ የሰባት ስሜልሽ ነው ነው ወንድሜ ነው አለች አቡዬ ወንድሜ ነው ስትለኝ ወንድምሽ ቆረማ ሀቢብ ያቁት ነው ወንድሟ ሊሆን አይችልም ለኪም አለች ይሄ እኮ ማማገጥ ነው የሰው ባል ማማገጥ ነው አላማገጥኩም እኔ ራስ ነው የመጣብኝ እኔ ሪከርድ አለ ሁሉ ድምፅ አለ በእርግጥ ራሱ ከመጣብሽ ምን ታረጃለሽ እሷ ባሏን ካልሰበሰበች አንቺ ምን ታረጃለሽ ኖ አይደለም አረ እኔ ምንም አልልኩባትም ደግሞ እንደዚህ አዛችሁ እሱ እኔ ለማናደር ዜድዬ ምናምን አላለ ያለኝ እኮ ምንድን ነበር የሚባለው እኔ ቃሉን አይደለም ወንድ ልጅ ከባድ ነው እሺ ኖ አይደለም እኔ አንቺ ምስኪን ነሽ የኔ ፍቅር ፋሲካዬ የኔ ፍቅር አንቺ ምስኪን ነሽ ወንድ ልጅ በየሄደበት ነው የሚሸናው ወይ ልንገርሽ አይደለም እኔ አሁን ከአንቺ ጋር ተዋውቄ ከዚህ በፊትም አሳይቼሻለሁ ከነመሰጁ ከነምኑ የቀድሞ ህይወቱ አያገባኝም ዜድ ግን ቀድሞ ይወጣል ሀቢብ ከኔ ጋር ያለ ሌላ ሴት አይጀለሽ ለምን ኢንቦክሱን አይዘጋም እሺ ለምን ኢንቦክሱን አይዘጋም እሱ ባለ ትዳር በቃ እንትን አግኝቷል ከሌላ ሰው ጋር እንዳይጀናጀን ሁሌ በዚህ ጉዳይ ጭቅጭቅ እንዳይመጣ ከዚህ በፊት ከሌላ ልጅ ጋር ቤሩት ካለች ልጅ ጋር ሲጀናጀን ዜዶ ይዛልሽ ይዛ ተቆርቁራ ላንቺ መታ ነገረችሽ ያለፈ ታሪክ እኮ ነው ከኔ በፊት የነበረ እኮ ነው ካንቺ በፊት ነው ቀኑን አይተሻል ቀኑን አይቼዋለሁ ተመካክረውብኝ ነው ሀቢብ አሳይቶኛል ሀቢብ የቆየ ነው ኢንቦክሱ ላይ ራሱ የለችም እታች ናት ደልተው የቅርብ ጊዜ የጻፈላት ደልተው የየደለተው ነው ያዡ ስላት አሳይን ስትለው እምቢ አላት ደለተው ያዲሌ ምልክቱ የለማ አይ ዝም በይ ፋሲካ ሌላ አውራ አንቺ ሞኝ ነሽ አንዷ ምን አለች መሰለሽ ኮሜንት ላይ ጅልነቷን የተመቸኛ ነው ለካ እውነቱን ነው በጣም ታምነዋለች እያለች ነው ኮሜንት ላይ ውዴ ጅል ብሎ አሁን ማንኮ ሰው ሁሉ እኮ በስሜ ከሚጠራኝ ጅል እያለኝ ነው እግዚአብሔር ነው አቢቤ ስራህን ይስጥቅ ሰው ሁሉ ከስሜ ከሚጠራኝ ጅል እያለኝ ነው ስሜን አበላሹት ሀቢባዬ ስሜን አስተካክል ስም ይወጣል ከቤት ይከተላል ጎረቤት ችግር የለውም እኔ ፎቶሽን ለጥፌ ቪዲዮ ሰርቼ ልክ የቻፒን ስም እንዳጠራሁት ያንቺንም ስም አጠራለሁ እሺ አጥሪልኝ እህቴ ካላንቺ ማናደ እናንተ እንደዛ አትበሉኝ በፈጠራችሁ እኔ ፎቶሽን ለጥፌ በትህተት ፍቅረኛዋ እባካችሁ ይህንን ቪዲዮ ሼር ዲዩት ሪፖስት በማድረግ የእህታችን ፋሲካ ሆላንድ ያልሰማም እንዲሰማ ነው እናጥራላት እዚህ ጋር በፎቶ የምትመለከቷት እህታችን እላለሁ ፍቅረኛዋ ሀቢብ ጌም እየተጫወተ ከአንድ ሰው ጋር ያም ሰው ከፍቅረኛ ምኗን ነው የምትወደው ብሎ ሲጠይቀው ጅልነቷን ብሎ መለሰ በዛ ምክንያት ሙሉ ቲክቶኩ ፋሲካ ጅሏ እያለ በቅጽል ስሟ እየጠራት ስለሆነ እባካችሁ ይህንን እንድታቆሙልን በትህትና እንጠይቃለን ፋሲካ ነው ስሟ ኧረ እኔ አላሉ እኔ ራሴን አውቃለሁ ምን ጨነቀኝ አይ ዶንት ኬር አንቺ ጀመር አንቺ ጅል አይደለሽም የዋህ ነሽ እሺ እኔ ፍቅር አንድ ነገር ልንገርሽ ማንንም እንዳትሰሚ አንቺ ሃይማኖት እስካልነካሽ ብሔር እስካልነካሽ ፖለቲካ ውስጥ እስካልገባሽ ማንንም ሰው እስካልነካሽ ድረስ በራስሽ ህይወት እንደፈለሽ ፈታ ዘና ብለሽ መኖር ትችላለሽ እሺ እኔ ፍቅር ትጠየቂው የእርዳታ ብር ሰብስበሽ የበላሽ ጊዜ ህዝብ ይጠይቃል ኧረ በኢየሱስ አንቺ ብትጠየቂው የሰው ሀቅ የነካሽ ጊዜ በራስሽ ብር የፈለግሽውን ብትበይ የፈለግሽውን ብትለብሺ ከፈለግሽው ሰው ጋር ዛሬ ከአንድ ሰው ጋር ነገ ከአንድ ሰው ጋር ኢንጆይ ብታደርጊ ዚስ ኢዝ ዮር ላይፍ ማንም መብት የለውም አንቺን የመጠየቅ ትክክል ምትጠይቃለህ ቢሰድብኝ መልስ አልሰጥም ቀጥላለሁ ቢሰድቡኝም መልስ አልሰጥም ጎበዝ ወደፊት ኢንጆይ ዩር ላይፍ ቢ ሃፒ ሴት ልጅ ስትደሰት ሲያዩ የሚያማቸው ሰዎች አሉ ሴት ልጅ እድሜዋ እንትኗ እኔ 70 ዓመት ቢሆነኝ ሲንግል ማም ከሆንኩኝ አይ ካን ሃቭ ቦይፍሬንድ ማንም አያገባው እዛ ላይፍ ትክክል ኖ ሊሚት ምንም ሊሚት ስለ እድሜሽ ስለ ምንሽ ማንም ማውራት አይችልም የፈለግሽ እንዴት ፍቅረኛ ትይዣለሽ ነገር አታፉን ዋ እሷ ምን አለች ኧረ ቆይ ልናገር ፊት አዎ ልናገር እኔ እሷ ምን አለች ከእሱ ጋር ምንም ግንኙነት የለኝም
ይኸው ማዕተቤ ምንም ግንኙነት የለኝም ወንድሜ ነው አለች። ወንድሜ ነው ካለች ግንኙነት አላልኩም። ዜድ ደግሞ እንከባበር። እኔ ግንኙነት ባለጌ ነገር አላረኩም ነው ያልኩት። እርጉዝ ነገር ካላለች ባለጌ ነገር አላረኩም ነው ያልኩት። በቃ ካላረግሽ ምንም ነገር የለኝም። ፍቅረኛ ማማቾች መሆንና ባለጌ ነገር ማድረግ አንድ ነው እንዴ? ዜድ ምን ሆነሽ ነው? ወይ አይደለም። አንድ ነገር ልንገራችሁ። አሁን ሙሉ ቲክቶክ ሀቢብና ፋሲካ ፍቅረኛሞች እንደሆኑ ያውቃል። ሙሉ ቲክቶክ እያወቃችሁ ልክ እንደ ዜድ ማለት ነው እያወቃችሁ ከሀቢብ ጋር ኮንታክት የምትፈጥሩ ሰዎች ይደብራል ደግሞ ማለት ነው። የሰው ልጅ የጣለውን ሲያነሱበት አይወድም። ፋሲካ ስትጥለው አንቺ አነሳሽው ሀቢብን፣ ከዛ ተናደደች ፋሲካ። ስለዚህ መልሽላት፣ ከተጣለበት ካነሳሽበት መልሽ። ሰው እኔ ሲጀመር መች ጣልኩት? ተጣልተን ብሬክ አፕ ይባላል። ይሄ ተለያይተን ጊዜ መውሰድ ነው። እሷ ሲጀመር ተጣልተን እኔ ጥፋተኛ ነበርኩኝ አስታርቂኝ ስላት እሷ ስልኩን ሰጠኋትና እኔ ጋም እሱ ጋም ጥፋት ነበር አስታርቃቸዋለሁ አለችና ስልኩን ስሰጣት ሀቢብዬ ትላለች ማለት ነው። ጉድ እኮ ነው። ዜድ ግን አልተጸጸትሽም? ህሊናሽ አይጸጸትሽም? ፍቅረኛ ጋ ብላ ስልኩን ብትሰጥሽ አንቺ ጭራሽ ኪስ ታረጊለታለሽ? ራሷ ሲል ሞክረው ይኸው ምንድነው ፈስ ያለበት ዝላ አይችልም። ራሷ ሞክሪ ብዬሻለሁ ዜድ አራንቺ ወይኔ በኩሉ ቢውሸቶ አራላልኩሽም። አታስፈትኑ፣ ፍቅረኞቻችሁን በሴት አታስፈትኑ አላልኩም። ሀቢባ የአባቴ ሙት ውሸቶ አንቺ የዋቴ ትቀጸፊያለሽ። ተይ ወይኔ ውሸት ራሱ እኮ አይነት አለው አላልኳትም። አሁን አዲስ ቁጥር ይቀይር፣ ማንም አያውቀው ቁጥሩን ከአንቺ ውጭ ማንም እንዳያውቅ። ቲክቶክ ኢንቦክሱን ይዝጋ። በተረፈ ቲክቶክ ላይ ከታበሉ መብታችሁ ነው፣ ግን ኢንቦክሱን ይዝጋ። በጣም ብዙ ሰዎች እናንተ አሁን አይኑ ውስጥ ገብታችኋል። በጣም ጋሪውና እሺ ይበልሱ ትኩስ ፍቅር ልንገርሽ እኔ ሀቡ ስታኝ እኔ ሀቢብ ማፈቅረው መስልሻለሁ? እንደ ሀቢብ ያሉ 20 ትር አደርጋለሁ ቤሩት ላይ። እኔ እናንቺ የምንጣላ በዚህ ነው። ሀቢብ እንደ ሀቢብ አይነት 20 ሀቢብን የወለደችው አንድ እናቱ እሱም ብቻ ነው። እሺ አንቺ ካልፈለግሽው አትፈልግ። ዜድ የማታገኘውን የሀቢብን ኳሊቲ ልንገራት። ሀቢብቲ እንደ ሀቢብ አይነት ወንድ እኔ አሁን በዚህ ዘመን አይቻላቅም። አንደኛ ቁጭ ብሎ 1 ብር የሚመዘግብ የሚቆጥር አይተሽ ታውቂያለሽ? አለ ንገሪ እስቲ። በዚህ ሀገር እንደ ሀቢብ አይነት ወንድ አንድ የበላውን የጠጣውን እስር ቤት ነው ያለሁት ወይስ እኔ? ቆይዋ ስለዚህ እንደ ሀቢብ አይነት 10 አይደለም እንደ ሀቢብ አይነት አንድ አታመጭም ልልሽ ፈልጌ ነው። ሀቢብ ለማታ አመጣለሁ ደግሞ እኔ እኮ ወንድማሞች መስለውኝ ነው እንጂ ምን ወንድምና እህት መስለውኝ ነው እንጂ ፍቅረኛ መቼ መሰለኝ። ቆይ ራጁ ችግር የለም። ለሁሉም ሴቶች እንደ ሀቢብ ባል አይነት ባል እንዲሰጣችሁ እመኝላችኋለሁ፣ እለምንላችኋለሁ። እንደ ሀቢብ አይነት ባል ያላት ሴት ገንዘብ በደንብ ትይዛለች። ገባችሁ? ይመዘገባል። የምትበይው የምትጠጪው ይመዘገባል፣ የምትለብሺው ይመዘገባል። ስለሚመዘገብ እንደኔ 10 ከሽኢን ኮተትሽን ኦርደር ማድረግ የለም፣ ምንሽን ኦርደር ማድረግ የለም። አርፈሽ የተመዘገበውን ከሱ እኩል ትበያለሽ። ጠዋት የተመዘገበ ትበያለሽ፣ ምሳ የተመዘገበ ትበያለሽ። ከዛ ውጭ ትርፍ ወጪ የለም። አለቀ። ቀጥለጥ ብለሽ ትኖሪያለሽ። ገንዘብ ትይዣለሽ ለአደጋ ጊዜ። ብትታመሚ ሚዲያ ላይ ወጥተሽ አትለምኝም። ለምን? የተቆጠበ የተጠራቀመ አለ፣ በዛ ትታከሚያለሽ። በቃ ኑሮ ብቻ ሰጥ ለጥ ብሎ መኖር። እስቲ ያሳይኝ አንድ እንደ ሀቢብ አይነት ወንድ። ባሌ አይደለም ብላለች። እንግዲህ ባሌም አይደለም ፍቅረኛም አይደለም አለች። ከዛ መጣ ስቅስቅ ብላ ታለቅሳለች። ምን አውቃለሁ እኔ ምን አውቃለሁ እኔ አባቴ ሙት ባሌ አይደለም። እኔ ይኸው ማገቤ ባሌ አይደለም ነው። ዜድ ይኸውልሽ፣ የሰው ልጅ በተናደደ ሰዓት ልጁን ልጅ አይደለህም ይላል። እናት ስትናደድ በልጇ ሲያጠፋ ተናዳ በንዴት ሰዓት የኔ ልጅ አይደለህም ከዚህ በኋላ ላይ ካልፈልግም ልትል ትችላለች። የሰው ልጅ ሲናደድ ምንም ነገር ይላል በንዴት ሰዓት። ስለዚህ በንዴት ሰዓት ነው ያለችው እሷ እንጂ በጣም ትወደዋለች። በጣም ነው የሚያምሩት። በጣም ብዙ ሰው ነው የሚቀናባቸው። ብዙ ሰው እንደነሱ መሆን ይፈልጋል ግን አይችልም። አዎ አሽሟጭ። ያው አሁን ልቀቂላት፣ ባሏን አትንኪባት። ቁጥር ይቀይራል። እንደው ከአሁን በኋላ ከሀቢብ ስማ፣ የሰማ ነው ስማ፣ ከአሁን በኋላ ከኔ ጋር ጌም እንዳትጫወት ነግሬሃለሁ። አንተ ሰው ግን ማሪ ውጪ ተጫወቱ። ጌም ችግር የለብኝም። ተጫወቱ። በይፋሲ ጋር ተናገርሽ እኮ እኔ ጌም ፈቅዳ ነው። አልፈልግም
ግን በመጣ ቁጥር ይለኛል ተደብቆ ፋሲካ ስልክ ስታወራ ምስተራ ይለኛል። ቀስ ብለሽ ስክሪን ሪከርድ አድርገሽ አትልኪላትም? እንደዛ ሲያደርግ አንተ ሪከርድ ራሱ ሪከርድ አሰምቻት በደባይ ሪከርድ አላይሽም እንዴ? ሪከርድ አላይሽም እንዴ? የኔ ፍቅር ያለ ተከራከራለሁ። አይጠበቅም። ፋሲካ ዞር ስትል ለዜድ ኪስ ትሰጣታለህ? አይሰጣትም። አውቃ ነው እሷ በቃ ዝም ብላ ነው የምታወራው። አይሰጣትም። አውቃ ነው። ያንቺን ስራ አልተናገርኩም ዜዶ። ያንቺን ስራ ከዛ ድረስ የሰራሽው ስራ እኔ ማለት ሀቢባ ጉዴ ቆይ ሀቢባ እንደውም አንተ አውቀህ ነው በቃ ለሀቢባ ሪከርዶች አሰማታለሁ። አሰሚ እሱ አውቆ ለቀልድ እኔና አንቺ ጌም እየተጫወትን እያሰማሽ እንደሆነ ስለሚያውቅ ቮይስ ላከልሽ እኔ ሊያበሽቀኝ። አንቺ ግን የምርም ለእሱ ስሜት አለሽ ማለት ነው። እሱ የቀልድ የሚልሽ እውነት ይመስልሻል? ነይ ጌም እንጫወት ሲልሽ ጌም ራሱ አብረሹ መጫወት ትፈሪያለሽ፣ ልክ እንደ ወንድምና እህት። ለምን ልብሽ እሱን ሲያይ ይመታል ማለት ነው። እኔ 100% እያየሁሽ እኮ ነው። ልክ እሱን ስታይ ጥርስ በጥርስ ትሆናለች። ልክ ስሙ ሲጠራ ልክ ስለሱ ሲወራ አይንሽ ያበራል፣ ጥርስሽ ያበራል። ስለዚህ የሆነ ልዩ ስሜት አለሽ። ይህን ፊል አድርጋለች። ሚስት ደግሞ ማለት ነው በጣም ፊል ታደርጋለች። ባሏን የምትወድ ሴት ሚስት ማለት ነው። እኔ ፍሮም ኤክስፒሪየንስ በእድሜና ህይወት ካስተማረኝ አንጻር ሼር ላርጋችሁ ኤክስፒሪየንስ። ሚስት ማለት ነው ባሏን የምትወድ ሴት ስታይ ውስጧ ይነግራታል፣ ስሜቷ ይነግራታል። ባሏን በሌላ ነገር የምትመኝ ሴት ስታይ በቃ ሰውነቷ ይነግራታል። የሆነ ስድስተኛ ስሜት አለ፣ እሱ ይነግራታል። የምሬን ነው የምላችሁ። ፋሲካ ስሜቷ ነግሯታል። ዜድ ሀቢብን በሌላ ነገር እንደምትፈልገው ገባችሁ? በቃ በድን ነገር እንደዛ ከሆነ እኔ ይኸው ሚካኤልን እኔ ምንም ስሜት የለኝም ለሱ። እኔ ለጨዋታ ነው ማርያምን ስሜቷ ነገራታ። ዜድ እግዚአብሔርም ካልኩ ሚካኤልን ካልኩ ሚካኤልን ነው በቃ ማርያምን። እኔ ለጭው የምናምን እንጂ እንደ ሀቢብ ያሉ የመቀሌ ሜዳ የሚመስል ግንባር ይዞ እኔ እዚህ እርዘን አመጣለሁ ከፈለኩ። ኧረ አልፈልገውም። አይነት ደግሞ ግን ዛሬ ስለምበሽቂ እኮ ነው። እሱ ሌቭሉ ልታወርጂ ትፈልጊያለሽ። ግንባር ምን ችግር አለው? ግንባር አንቺ ስሚ መጀመሪያ ዳምጪኝ። እች እኮ ማርያም ቀልድ አታውቅም። ሁለት እኮ እኔ ወንድምና እህት ነው የሚመስሉኝ በግንባራቸው። ለዛው እስኪ ዝም በይ። በግንባሩ አታሻማኝ። ለምን ያጣፋሳድቦ ይሄዳል አለ ሀገሬ ሰው። ኧረ ቆይ አቡዬ፣ ኧረ እኔ ብቻ ምንድን ነው ጓደኛ አይነት የዱባይ ጓደኛ ያልሽሳ? እኔ ሁለታችሁም ለእኔ እህቶቼ ናችሁ። እኔ ለሁለታችሁ አውቃለሁ። እሺ በቃ እኔም ነዳጅ ልስጥያ። በቃ እስኪ ቡና ስጤማ ቡና ስጤኝ። እሷ ቡና እየጠጣች ነው። ቡና ስጤኝማ ችግር የለም። ቡና እና ማለት ነው ፋሲካዬ፣ እኔ እህቴ ነሽ። የእኔና ታናሽ እህቴ የ21 ዓመት ነሽ። እኔ 30 ቤት ነኝ። የእኔና ታናሽ እህቴ ነሽ። ይኸው ባልሽን ሰብስቢልኝ። እኔ አልፈልገውም። ይኸው ሀቢባ ፊት ነው። ሀቢባ ፊት እሱ ፋሲካ ንግስት ናት። ቅጣት ቀጥቸው እንኳን ፋሲካ ንግስት ናት። ኩዊን በልስለው ሽንት ቤት ነው ያሸተተ። ኩዊን እንዳይላት ቅጣት ቀጥቸው ሽንት ቤት አውቄ ሽንት ቤት ቀጣሁት፣ ፀጉርን ቀጣሁት። ከዛ ፋሲካ ተንበርከክ የኔ ኩዊን ይቅርታ ተሳስቻለሁ በልስለው ሽንት ቤት ሂዶ አሸተተ እንዳይላት ኩዊን። ለምን እንዳላለ ታውቂያለሽ? ዜድ በቅጣት አይደለም አትናገረባታል። ይሄ ሁሉ ነገር እያደረገች አሁን ብለሱ ትከራከራለች። ኖ ሀቢባዬ፣ በቅጣት አይደለም። ፋሲካ ኩዊን ናት የሚለው እሱ የሚለው በፍቅር ነው። በቅጣት ሊገኝ ይገባል። በፍቅር አይደለም። ቆይ ልንገርሽ፣ እቺ አኺ እውነት ነው። በጅልነቷ ወዳታለሁ ያለ ቆይ ምን አልኩት እኔ እንዲታረቁ ብዬ ተንበርክከህ ፋሲካዬ ተሳስቻለሁ፣ አጥፍቻለሁ፣ ይቅርታ በልስለው ግደኝ ብሎ ሽንት ቤት አቅፎ ሸተተ። ህዝብ እያየው እና ምን ማለት ነው ይሄ? ለእሷ ንቀት አለመ። ሀቢብ ለምንድን ነው ፋሲካ ማይ ኩዊን ያላልከው? የእውነት ጥያቄ አለኝ እኔ አሁን ይሄንን አላውቅም። ለምንድን ነው ያላልከኝ? ለምን? እሺ ኖ እንደዛ አይደለም። ቅጣቷ 3 ቅጣት ነበረ። ፋሲካን ተንበርክከህ ይቅርታ ጠይቅ፣ ሽንት ቤት አሽትት እና ፀጉርህን ላጭ ነው ያልሽው አይደለ? ከዛ እኔ ደግሞ ሄጄ ሽንት ቤት አሸተትኩኝ። ብሞት ፋሲካን ይቅርታ አልጠይቅም አልኩሻ። ይቅርታ አንቺ ጠይቅ ያልሽኝ ለምንድን ነው? እኔና እሷ ጣልተን ነበር ማለት ነው። ስላስቀየምካችሁ እሱ ምክንያቱ ደግሞ አንቺ ነሽ። ፕሮፋይል ፎቶ የኔን አድርጋልሽ። እሱ ነው። አዎ ፕሮፋይል አታርግ ስትል ደግሞ ጌም ነው
ነው ጨዋታ ነው። አቡዬ ልንገርህ ዶክተር ሀቢብ ቀስበል እንደዛ ከሆነ ከኔ ሽንት ቤት ማሽተትን ከመረጥክ እኔ ራሱ አላናገርም ተጣልቼ ካለሁ ወይኔ አስታርቂ እንደገና ቆይ አላለቀም። እኔ እነግርሻለሁ። ልናገር ቆይ ሀቢባዬ ቆይ ከዛ እዛ ጊዜ ለሁለቱ የኔ ፕሮፋይል ለሳምንት ለ3 ቀን አድርጉት ስለው ፋሲካ ግደኝ አለች። ግደኝ እሱ ደግሞ የዜድ የማድረግ ይሻለኛል ብሎ እናቴ ይኸው ራሱ የዜድ የማድረግ ተው ስትለው አልሰማሽም። ንቀት አይባልም። ይሰማት ነበር የሚወዳት ቢሆን ይሰማት ነበር። እሺ ፋሲካዬ እኔ ነኝ ጅሎ እውነትሽን ነው። የአንገትሽ ተበጥሷል። ተሰካ አዎ ማሬ አዎ ተበጥሷል። ጀመር አድርጌውማል። 1 ነጥብ ይቅርታ ጠይቅ ሲባል አንገቴ ይታረድ ብሎ ሽንት ቤት ያሸተተው ትክክል ነጥብ። እኔ ፎቶዋን አታድርግ እያልሽው አንቺን ንቆ የዜድን ፎቶ ማድረጉ 3 ነጥብ። ከጓደኛው ጋር እየተጫወተ ጓደኛው የፍቅረኛ ከምኗን የምትወድላት ሲለው ጅልነቷን ያለው ተመልሶ። እሱ ግን በአማርኛ አለመግባባት ነው። ይቅርታ ጠይቋል። አማርኛ ነው ገና ይኸውልሽ፣ እሱ አደባባይ ላይ እያዋረደሽ ቤት ውስጥ የሚንከባከብሽ ከሆነ ጥሩ ነው። አደባባይ ላይ እየተንከባከበ እቤት ውስጥ ቢያዋርድሽ ነው መጥፎ። ምን አገባሽ? አደባባይ ላይ ሰው ይንቃታል ቢል ምን ቢል አንቺ ስለ አደባባይ ምን አገባሽ? ዋናው ቤት ውስጥ ያስደስትሽ፣ ቤት ውስጥ ሰርቶ ያብላሽ፣ ይንከባከብሽ፣ ፍቅር ይስጥሽ እንጂ አደባባይ ላይ ቢሰድብሽ ቢያዋርድሽ ምን አገባሽ? ምን አገባሽ? ስንት አሉ አደባባይ ላይ እያከበሩ ግንባር እየሳሙ እያቀፉ ቪዲዮ እየሰሩ እቤት ውስጥ የሚማቱ የሚሳደቡ ስንት አሉ። ሀቢባ እቃወምሻለሁ። ሀቢባ እቃወምሻለሁ። በአደባባይ ነው ሰው ሚስት ሲያከብር ፍቅረኛው ሲንከባከብ አደባባይ አሳይ ፍቅራቸው ደስ ሲል አይንቃትም አትንቀውም ሲባል ነው እንጂ ቤት ውስጥ ተንከባክበኝ ቤት ውስጥ ማን ያይልኛል? መንከባከቡ ማን ያይልኛል? እቃወማለሁ እዚህ ጋር ቆይ ሀቢባ ቆይ እቃወማለሁ እዚህ ጋር አንድ ሰው ባልሽ አሁን እንደምናየው ሲንከባከብሽ እንደዚህ በቃ ደስ ያላችሁ አሁን ሰው ፍቅራቸው ደስ ሲል ነው። በውስጥ ማን ያልሻል? ሲንከባከብሽ ማንም አያይልሽም። የፋሲካ ደግሞ ይንከባከባት አይንከባከባት በውስጥ ማን ያለታል? አደባባይ ግን ህዝብ እያየ ፋሲካ የሺ እሰማሻለሁ አሰይ ሲያከብራት አሰይ እንደዚህ ፎቶ አታርግ ፎቶ የንቀቱ ንቀት ፋሲካ ይቅርት በላት ኩይን በላት አልልም። ሽንት ቤት ሄዶ ማቀፍ ሽንት ቤት የተበከነ ሽንት ቤት ማቀፍ እና ይሄ ነው ማክበር። በአደባባይ ሰው እያየ ሲያከብራት እውነትና ዜዴ ራሱን የቀረ ብሎኛል። አባቴ የኔ እናት እኔ ጅል ናት ያለው እሺ ይቅርታ ስለጠየቀ አማርኛ ሲያስረዳ ነው እንዳለው። ግን ሀቢባ እንዳልሽው ደግሞ ቤት ውስጥ እኮ አባቴሙ ታውቃለህ ይንከባከበኛል እኮ አሁን ዜድ ምን አለች መሰለሽ? አሁን ዜድ ስታወራ በተራዋ ዝም ብዬ ለተላው በተራዬ ዝም በይ። ይኸውልሽ ውጪ ላይ ሰው አየልኝ ቅናት ነው የሚመጣው። የሰው አይን ውስጥ ነው የምገባው። እቤት ውስጥ ግን ፍቅር የሚሰጠኝ ከሆነ ማንም ባያይልኝ እኔ በህይወቴ ደስተኛ ነኝ። ገባሽ? እቤት ውስጥ ሲንከባከብሽ ማንም ባያይልሽ ሰውን ባያይልሽ ዋናው አንቺ ደስተኛ ነሽ። ቤትሽን ትወጃለሽ። እቤት ውስጥ ይኮረኩርሻል፣ ያስቅሻል፣ ትላፋላችሁ፣ ፍቅር ይሰጥሻል፣ ሰርቶ ያበላሻል፣ ምናምን አብስሎ ሙቪ ታያላችሁ፣ ደረቱ ላይ ተኝተሽ ምናምን ገባሻ? ደረቱ ላይ አልተኛው ማለት በኋላ ሌላ ነገር ይላሉ። ቆይ ሀቢባ ሞሳ እዚህ ኮፍያ ምናምን አትጸይ። እግሩ ጎደለ፣ እጁ ጎደለ፣ ጭራው ጎደለ ነው ጉድ። አዎ አንበሳ በአካሉ ከነሙሉ አካል ነው የምፈልገው። እዚህ ኮፍያ ምናምን አታጉድል። አዎ አታጉድል። እሺ ከዛ ይኸውልሽ ቤት ውስጥ ፍቅር ይሰጥሻል። 10 ግንባርሽን ይስምሻል፣ ጉንጭሽን ይስምሻል። ሶፋ ላይ እሱ ተኝቶ አንቺ ላይ ደረቱ ላይ ተኝተሽ ሙቪ ታያላችሁ፣ ትላፋላችሁ፣ ይኮረኩርሻል፣ ያስቅሻል። የምትወጂው ምግብ ሰርቶ እያጎረሰ ያበላሻል። በቃ ፍቅር በፍቅር ትሆናላችሁ ቤት ውስጥ። ውጪ ላይ ሰው አየ አላየ ውጪ ላይ አምሮባችሁ ስትሳሳሙ እጅ ለእጅ ተያይዛችሁ እየሄዳችሁ ቤት ውስጥ የሚጠፈጥፍሽ ከሆነ የሚሰድብሽ ከሆነ ቤትሽ ሲኦል የሚሆንብሽ ከሆነ ምን ዋጋለሁ? ዋናው ምንድን ነው ቁም ነገሩ? አንቺ ደስተኛ ነሽ ወይ በህይወትሽ? ሰዎች ምን አገባቸው? ሰው ምንም ቢል ሰው ደስተኛ አይደለችም እያለ አንቺ ደስተኛ ሁኚ ቤትሽ ውስጥ። ሰው ባሏ አይወዳትም እያለ ውጭ እያወራብሽ፣ አንቺ ግን ቤት ውስጥ ከባልሽ ጋር ደስተኛ ሁኚ። ምን አገባሽ ስለው? እኔ እውነቱን ልንገርሻ አሁን ሀቢባዬ የምሬ እኔ ሀቢብ ብንለያይ ራሱ መጥፎ ነው ብዬ ለማውራት አፌን ይይዘኛል። ለምን? እሱ የእውነት መልካም ሰው ነው። የእውነት እንዶሚ እየሰራ እያበላ እንዶሚ ድንብላሌ እያለ
እሱ ብቻ ሳይሆን በሪል ራሱ የእውነት ጥሩ ሰው ነው። ያ ማለት ግን ሚዲያ ላይ የወጣ ስለኔ እንደዚህ ዝም ብሎ አሁን ዜድ እንዳለችው እንትን የሚል ከሆነ ያ እኔን የሚንቀኝ እንትን ያህል እኔንም ይሰማኛል። ለምን ሴቶች እኮ እኛ ልባችን እንደ ጡታችን ነው። የኔ ደግሞ ኦቨር ነው። ስለዚህ እሱን ስሰማ የምር እናደዳለሁ። አሁን ዜድ ያለችውን አላየሁትም ባዩ የምር ሀቢብ አላናገርክም። የምር በጣም ነው የተናደድኩት። አሁን ራሱ ግን ይሄንን ነገር አላደርገውም ይቅርታ በስተት ነው ካለ ኦፍኮርስ እሷም ደግሞ ከአሁን በኋላ ጌም ሲቀጣጡ ውሽዬን ቅበራት እኔም ፕሮፋይል አድርገኝ ለምን ሌላ ቅጣት ቅጣት አለ ዜድ ጋር ይቅርበት። እሷ አሁን ብላ እናንተን ለማጣላት አይጫወቱ። ዜድ እኮ እውነት ለመናገር ዜድ በጣም የዋህ ናት። እኔ በጣም ነው የምወዳት። ማይ ፕሮብሌም ናት እኔ እወዳታለሁ። የእውነት ጓደኛዬ ናት። ግን ያ ማለት ደግሞ እሱን ታማልለው አይደለም። እኔ ስም አውጥቼልሽ እኮ ነው ዜድ በይ እንግሊዘኛ ለማውቅሽ አሁንም እያጣላት ነው። በይ You Habib, my problem. Me, no problem. No, my problem. My love. የኔ ጓደኛ የኔ ፍቅር። አሁን ግን ዜድ ላለችው ነገር ይቅርታ ጠይቅ ሀቢብ። ሀቢብ እኔ ከይቅርታ በፊት አንድ ነገር ልንገርህ። እናንተ ሶሻል ሚዲያ ላይ አንተና ፋሲካ በጣም ቫይራል እየወጣችሁ ነው። በጣም የሰው ዓይን ውስጥ እየገባችሁ ነው። ምቀኛ በዝቶባችኋል በጣም። ስለዚህ ምቀኛ ስለበዛባችሁ ተጠንቀቅ። የምታደርገውን ነገር የምታወራውን ነገር ተጠንቀቅ። ገብቶካል? ስለዚህ ትንሽም ነገር አንተ በመልካም አስበህ የምታወራውን ነገር ኔጌቲቭሊ ወደ መጥፎ ነገር አዙረው ወስደው ይነግሯታል። ሰው በጣም ከፍቷል ዘንድሮ። ሰውና ሰው የሚያጣላ ሰው በጣም በዝቷል። ስለዚህ ካፋችን ወይ ብቸኛ መሆን ያለብን ነፃ ለመሆን ነፃ ሆነን የፈለግነውን ተናግረን ሶሻል ሚዲያ ለመጠቀም ወይ ብቸኛ ነው መሆን ያለብን፣ ወይ ደግሞ ሪሌሽንሽፕ ውስጥ ከሆንን የኛ ሪሌሽንሽፕ የኛ የህይወት አጋር ሶሻል ሚዲያ ላይ የሚታወቅ ከሆነ ጥንቃቄ ነው ማድረግ ያለብን። ገባችሁ? አሁን ለምሳሌ እኔ አሁን ባሌ ቲክቶክ ስለማይጠቀም እንደፈለግኩ እናገራለሁ። ማንም ሊያቀሳሰረኝ አይቻልም ከባሌ ጋር የታግኝታውት። ግን ባልም ሚስትም ቲክቶክ አንድ ላይ የሚጠቀሙ ከሆነ የሚናገሩትን ነገር በጣም በተቀቀን በቃ ተጠንቅቀው ነው መሆን ያለበት። ለምን ሰው ወደ ሌላ እየተረጎመ እየወሰደ ለዚህ እየወሰደ ለዛ። ስለዚህ አሁን አንተ በመልካምነትም አንተ የምትለውን ነገር በመጥፎ አስበው እናንተን ለማጣላት በመጥፎ አስበው ወስደው ለፋሲካ ሊነግሯት ይችላል። እንዳልከው ደግሞ እሷ የዋህ ናት፣ ታምናለች። ስለዚህ ትዳራቸው አይበረክትም ማለት ነው። ጥንቃቄ ማድረግ አለብህ። የምትናገረውን ነገር ጌም ስትጫወት ቅጣት ከሚስቴ ጋር የተገናኘ ቅጣት አልፈልግም በል። አስከብራት ሚስት ግን አንተ ባለቤቱን ካላቋጠር አይነቀንቁ። አንተ ነህ እሷን የምታስከብራት። እንዴት ነው የምታስከብራት? ቅጣት ከሚስቴ ጋር የተገናኘ ቅጣት አልቀጣም፣ አይቻልም። ፕራይቬት ላይፌን የሚነካ ቅጣት አይቻልም ብለህ ራስህን ታስከብራለህ። ናይስ። እውነትም ዶክተር ነሽ አባቴ። ምን ልቤን ያካሽኝ በክብር ልደራደር የምናቀቃ ያ ነገር መሆን አለበት። እኔ አሁን ሀቢብን ቅበሪው ስትለኝ እንደው እሱ ስለቀበረኝ ነው እንጂ ለምን ቀብረዋለሁ? እሱን አትቅጪ ነው የምላት። መጥተው ስለ ሀቢብ እንትን ሲሉ ሊያሳስቱኝ ሲሉ እኔ ጋር ራሱ እሱን ሲናገሩት አልሰማቸውም። እናገራቸዋለሁ እንዳትናገሩ። አቡዬ ምን እንዳለችው ቅበሪው ስላት ሀቢብ የድሮም ውላ ከሬሳ ጋር ነው ማለት አልንሽ ደግሞ እንደዛ ብላ ቀበረችው። ሀቢብ የድሮም ውላ ከሬሳ ጋር ነው። እንኳን ብድር ክሳት ትከፍላለችው። ለካ ብድር አለው ብር አስፎገረችው። ከዛ ስነ ስርዓት ብድር ከፍያለሁ ሆነ ቀልድ ነው ያልኩት። ሀቢብ በእውነት አትይው አንቺ ልጅ በቃሽ። ውይ አይ በጣም ብዙ ጥሩ ኳሊቲዎች አሉት ሀቢብ። በጣም የእውነት እኔ ኢኮኖሚስትነትን አድንቅ ያለው እኛ እንደዛ ብንሆን የት በደረስን። የእውነት ስደት ላይ እንደዚህ እንደመኖራችን በጠን እንደ ሀቢብ ወረቀትና እስክሪብቶ ይዘን የበላነውን የጠጣነው የምንመዘግብ ቢሆን ኖሮ ይህኔ ዛሬ ሀብታም ሆነን ነበር። በእውነት በጣም አድንቄዋለሁ። በጣም ጎበዝ ነህ አቡዬ። የአንቺ ተከታዮች ማለት ነው 7,000 ምናምን አሉ። ፎሎ አድርጓት ብያቸው ይሰሙሻል። አንቺ ፎሎ አድርጓት ዜድን ቤተሰብ። አዎ ከዛ ደግሞ ነገ ደግሞ 4 ሰዓት በዱባይ 11 ሰዓት በኢትዮጵያ 4 ሰዓት ማታ በቤይሩት 10 ሰዓት ጌም አለኝ። መጥተው ታፕታፕ ኮፕሊንግ እንዲያደርጉልኝ ንገሪያቸው። ቀጠሮ ጌምሽ አልቻልክም እንዴ? በየሳምንቱ ነው እንዴ ቀጠሮ ጌም ያለሽ? አረ በስመ አብ ወር ከምናምን የያዝኩት ነገ ነው። ያኛው እስካሁን አላለፈም? አረ አላለፍም፣ ነገ ነው። ከቤታችሁ ውጭ አላልኩሽም ዜድ? ዛሬ
ችግር የለውም። አሁን ከቤት አልወጣም። እዚህ ጓደኞቼ እቃ ምናምን አለ የሚወሰድ፣ ለዛ ነው የመጣሁት። ለምንድን ነው ከቤታችሁ ጨርሻት? ወይ ምን ሆነች? አሞታ ሰው እንጋብዝሽ ብሎ መጠጥ ምናምን እንዳጠጪ ያልኳት እንዳያማት ለነገ። ኦኬ እንዲህ በይ። እንትን ሀኒ ፋሽንን ፎሎ አድርጓት። ቦርሳ፣ ጫማ፣ ሃይ ኳሊቲ ብራንድ ቦርሳና ጫማዎችን ትይዛለች። እና ከፋሲካን የባህል ልብሶች ምን የመሳሰሉ እኔ 5 ቀሚሶችን ገዝቻለሁ ከፋሲካ። ለልደቴ የለበስኩት ያያችሁት ፐርፕሉ በጣም የሚያምረው ቀሚስ ከፋሲካ ነው። ለበዓል በቀደም የለበስኩት ፒንኩ ከፋሲካ ነው። አሁንም ደግሞ የምለብሳቸው ገና 3 ኦኬዥኖች ሲመጡ ከፋሲካ የገዟቸው በጣም ነው የሚያማምሩት ቀሚሶቿ። በዛ ላይ ኳሊቲ አዳዲስ የሚመጡም አሉ። ሀቡዬ ልክልሻለሁ አዳዲስ ዲዛይኖች ደግሞ የእውነት በጣም ነው የወደድኳቸው ቀሚሶቹን። አይተሽዋል? ልደቴ የለበስኩት እንዴት ያምር እንደነበር። በጣም ነው የሚያምርብሽ። አሳይ፣ ችግር የለውም። አንድ አሳይኝና የወደደችው እኔ አንድ ገዛላታለሁ። እሺ ሶማች ኔ ውድ ክበሪልኝ የኔ እናት። በቀደምም ለእርዳታ በስሜ $100 አዋጣች የኔ እናት። ዜጃለው አስረክቤያለሁ። አዎ ነግረሽኛል። የልጅቷን ቁጥር ግን አላክሽልኝ። የመዘገብኳት አንቺ በአንቺ ቁጥር ልካለሁ። ኦኬ ልክልሻለሁ። አሁን ልክልሻለሁ። በውስጥ ልክልሻለሁ። ደረሰኝ አብዛኛው ሰዎች ደረሰኝ እየላኩ እያረምኩ ነው ደብተር ላይ። ኦኬ ልክልሻለሁ። ነገ በኢትዮጵያ 4 ሰዓት 10 ሰዓት ላይ ቀጠሮ ጌም አላት። ዜድ እንዳትቀሩ ጋይስ። የሆነች ልጅ ማለት ነው በቀደም የሆነች ልጅ እንትን ስታወራ ታሪክ ስታወራ ከባል 2 ሴቶች ሆነው መጥተው ባል ተቀማምተው ከዛ ጎባኒ ስትል ምን ማለት ነው እያልኳት ነበር። አሁን ገባኝ። ጎባኒ ማለት የባል ውሽማ ማለት ነው አይደል? ሴቷ ያንቺ እሷ እኮ ሀቢብ ውሽማዬ ነው የምትለው። ወይ ፈጣሪ ሆይ ትዕግስቱን ስጠኝ። ግን አይኔ በጣም እጸየፋለሁ እንደዚህ አይነት ነገር ባይዘወይ እኔ ልኝ አንቺ አቡዬ ኧረ እኔ ቀልድ ማርያምን እኔ ሚካኤልን ካልኩ መቤቴን ሚካኤልን ኧረ እኔ ቀልድ ምናምን ለጭዌ ምናምን የቀልድሽንማ ነው። እውነት ቢሆን እንደዚህ ቁጭ ብለን እንደማመጣለን እንዴ ማሬ። ኧረ ፋሲ አስፈራራች። ቀልድሽን የእውነት ቢሆን እንዲህ ቁጭ ብለን እኔና አንቺ እናወራለን እንዲ አለች። በባልና በሀገር ቀልድ የለም እናቴ። ኦፍኮርስ አሁን ይቅርታ ይበላት ክቢናት ይቅርታ አሁን ይቅርታ በላት። አዎ ፎቶውም ካሁን በኋላ እኔ ምልክና ምደግማ ሶሻል ሚዲያ ላይ ክብርሽን ስለነካው እጅግ በጣም ይቅርታ። ከዚህ በኋላ ቲክቶክ ኢንቦክሴን እዘጋለሁ። ከማንም ሰው ጋር በውስጥ አልጻጻፍም። ኦኬ ስራ ሰራለሁ እኛ በውስጥ ሀቡዬ። ቁጥርን ባዮ ላይ አስቀምጥና በቁጥር ኮንታክት ያድርጉ። እሺ 1 2ኛ ከሴት ጋር ጌም ስጫወት ውዴ ማሬ አልልም። ሌላ ሴትን ቃል እገባልሻለሁ በላት። እሺ ውዴ። በእህትነትም ይሁን በወንድምነት ለእኔም ዜድዬ የኔ ውድ የኔ ፍቅር እንጫወት እንዳትለኝ። በሰው ፊት በ7 ነው የምናገር፣ በሀቢባ ፊት። አለበለዚያ ሪከርድ አድርጌ ለሀቢባ በዋትስአፕ ነው የምልክላት። አዎ ዜድ ብቻ ነው ራሱ አያስፈልግም። ዜድ ብቻ ለቤታ ይላከውንም ልብ ይደልተው። ለቤታም ልብ ልኮላታል። ዲሌት ያርገው። ኧረ ምን ሆነ ይሄ ልጅ? ልቡ ረከሰበት። ልቡን በየቦታው እየሄደ የሚልከው በኢንቦክስ። ለዚህ ነው ኢንቦክስ ግን ካልዘጋት እጅግን ስለሚበላት እየሄድክ ለሁሉም ልብ ስለምትለቅ ኢንቦክስ ግን ዝጋው። መርሃባ ጎበዝ። የእሷ ቀላል ነው ማሪ። እሷ ለይታ ናት። እሷ ደግሞ በደንብ አጣርቼ ደርሼበታለሁ። ፍቅረኛ አላት የምትወደው። የእሷ ቀላል ነው። እችኛዋን አሳርፉልኝ። ቤታዩ ፍቅረኛ አላት። እዚህ ያለችው ደግሞ ፎሎ አንፎሎህን አንሳ ብላ አስነሳችሁ። እዚህ ያለችው በድሮ የጀነጀናት ከዛ አነሳችሁ። ፋሲካ ናት ያለችው ብሎ ተናገራት በውስጥ። አንተ ታሪከኛ ነህ አባቴ። ግን ማለት ነው ፋሲ በጣም ችለሻል በእውነት ቻይንሽ። ወይኔ ልብ ያቃጥላል እንደዚህ አይነት ባል። በጣም ማር ተቃጥያለሁ። ቆሜ ሲሄድ ሰው መስላችኋል? ኢንቦክሱን ዝጊበት። ኧረ እኔ ኢንቦክሱ እንደዛ አይደለሁም። ገባሽ? ጨቅጫቃ ሰው መሆን አልፈልግም። እሱ የፈለገውን ያር ግን ከዛ አምርሬ ሄድኩለት ላልመለስ። ሀዛ አወሉ አክር መራ ስማዕት አክር መራ ጋለት ልክ የመጨረሻ ነው። ኦኬ የመጨረሻ ቢሆንም ይቅርታ ይበላት። ሰው ፊት ይቅርታ ይበላት። እንዲህ ነው የምትላት ሶሻል ሚዲያ ላይ ቲክቶክ ላይ ክብርሽን ስለነካው አንደኛ
ምኗን የምትወደው ስባል ጅልነቷን ነው የምወደው ስላልኩኝ፣ ሁለተኛ ሴቶችን ውዴ ማሬ ስለምል፣ ሶስተኛ ለሴቶች በኢንቦክስ ልብ ቅርጽ ስለምልክ ቅርታ አርጊልኝ። ሁለተኛ አይለመደኝም፣ ሰይጣን አሳስቶኝ ነው። ከዚህ በኋላ ኢንቦክሲንም እዘጋለሁ። ከሴት ጋር ጌም ከተጫወትኩም ውዴ ማሬ ኢላሃ ኢላላ። እኔ እንደዚህ አይነት ነገር በቃሌ ቢይዝ ኖሮ ዩኒቨርሲቲ እገባለሁ። አባይ እንደ ሻሃዳ ቃል በቃል ንገሪኝ። አሁን ይሄን ብለሽ ዝጥም በይው እኮ በይ እንደ ቃል በቃል እላለሁ። ርዝመቱ ደግሞ እኔ ያልኩት ቃል በቃል እሺ በራስህ እስኪ በል እና አርኪ ካልሆነ በራስህ ያልከው እንጨምርልሃለን ቅመሞችን። መርሃባ። እሺ ፋሲካ ድንብላሌ በማወቅም ባለማወቅም ከንግግር ስህተትም ተናግሬ ያው የዋህናት ለማለት ፈልጌ ጅልናት ሞኝናት በአነጋገር ስህተት ያንን በማለቴ በጣም ይቅርታ። ሶሻል ሚዲያ ላይ ክብርሽን ዝቅ አድርጌዋለሁኝ። እንደምወድሽ ደግሞ ታውቂያለሽ እና በጣም ይቅርታ። ከሴቶች ጋር ደግሞ እንደዚህ አንዳንድ ጊዜ የሆነ ሰው ጊፍት ሲሰጠኝ ያመጣልኛል። ይህ ሰው ነው ሰፖርት አድርጎ እንድታሸንፍ ያደረገ ይላል። እኔ ያ ነገር ሲመጣ ፎሎ ባክ አደረግኩኝና ለቤታም ቢሆን የዛ ሰዓት ላይ ልብ እንደደረሳት ኦፍኮርስ ታውቃለኝ፣ ግን በሌላ ነገር አይደለም። ለእሱም ይቅርታ። ሌላ ደግሞ ኢንቦክሴን እዘጋለሁ። ኢንቦክሴን ጣጣ የሚያመጣ ከሆነ ኢንቦክሴን ላንቺ ስል እዘጋለሁ እና በቃ ይቅርታ። በጣም ወደ ሽንት ቤቱ ደግሞ ቤቱ በቃ ማሬ ጨረሰ። በቃሽ። እሺ ሆዴ ይቅርታ። እንደዚህ ፕሮቴክት አድርጊው። አንቺም ደግሞ ሴቶች አታኩስ ያደረጉት ፍቅረኛሽን ዩ ፕሮቴክት ሂም ኦኬ። እንደ እየመጡ እኮ በዋትስአፕ አይቀራቸውም። አርግዤለት ትለኛለች፣ ወልጄለት ትለኛለች። አውቀው ነው አውቀው። እኔ ጸጥ ነው የምለው። አንቺ ፕሮቴክት አድርጊ፣ እሱ ፕሮቴክት ያድርግሽ፣ አንቺን ፕሮቴክት አድርጊ። ፕሮቴክት ተደራርጉ። እሱ አንቺን ከወንዶች ፕሮቴክት ያድርግሽ፣ አንቺ ደግሞ እሱን ከሴቶች ፕሮቴክት አድርጊው። እንዴት ነው ሴቶች መጥተው ወሬ ሲያወሩልሽ ባለመስማት፣ ለምሳሌ እንደዚህ እየመጡ እንዲህ ያለኝ ሲሉሽ እሰይ እንኳን አለ ስትያቸው ሲያፍሩ ሌላ ሴት መታ ደግሞ ገባሽ? ትክክል መታ ባልሽ እንዲያልስ እሰይ እንኳን እኔ ባሌን አምነዋለሁ አንቺን አላምንሽም ብለሽ ኩምሽሽ አርገሽ አሳፍረሽ ያቺን ሴት ስተባሪያት ሌላ ሴት መታ ስለ ፍቅረኛሽ ልታወራልሽ አትችልም። ምክንያቱም እኔ ሂጂ ስነግራት እንዲህ አለችኝ ጥንብቁ ሲናወጣ አባረረችኝ ብላ ያቺ ስትነግራት ይቺም በቃ ትሰበሰባለች። ገባሽ? እሺ ሆድ ባለመስማት አለመቀበል። የዘንድሮ ሰው ሲዋደድ አይወድም። እናንተ በጣም ምሳሌ አታርግኝ አቡ። እንደዚህ ዲያላት ላይ ምሳሌ አታርግኝ። የዘንድሮ ሰው ነው ያልኩት እኔ። የዘንድሮ ሰው እኮ ፈስ ያለበት ግን ላይ አይችልም። ዜድ ሳትድ የዘንድሮ ሰው ይርሻ። የዘንድሮ ሰው ሲዋደድ አይወድም። ሶሻል ሚዲያ ላይ መጣችሁ እፍ ካላችሁ በምን ይህንን እፍታ እናጥፋው ብለው ነው የሚነሱት። አሁን እኔ ስትሮንግ የሆንኩት ብቸኛ ስለሆንኩ ነው። ብቻዬን ስለሆንኩ ሶሻል ሚዲያ ላይ ብቻዬን ስለሆንኩ ገባሽ? ከማን ጋር ሊያጣሉኝ ይችላሉ? ነኝ ገባሽ? አሁን እናንተ ግን አብራችሁ እፍ ብላችሁ ስለወጣችሁ ሁለታችሁን ይሄን እፍታ ፍቅራችሁን ለማጣላት ለማጥፋት በዚህም በዛም ነው የሚለው ይሰሩብናል ቀን ከሌሊት። እኔ ይቅርታ አድርጌለታለሁ። ዜድዬ እህቴ፣ በጣም ሞድሽ እህቴ ነሽ። አንቺም በቃ ሀቢብን ልክ እንደ ወንድምሽ እዩ። አፍሽን አጣጣሚ። ውሃ ካለ አጠገብሽ ጠጪበት። ኢንቦክሱን ከዘጋ ሁሉ ነገር ሰላም ይሆናል። እንዲህ ያለኝ እንዲህ ብሎ ጻፈልኝ፣ ልብ ቅርጽ ጻፈልኝ፣ ገለመሌ የሚባል ነገር አይደርስሽም። በቃ ትልቁ መፍትሄ እኔ እህትሽን ስሚኝ፣ ኢንቦክሱን ይዝጋ። በቃ እሱም ዘጋ አለው ብሏል። ቃሉን አክብሮ ኢንቦክሱን ይዝጋ። ሰላምሽን ታገኛለሽ ትዳርሽ ላይ። እሺ ውለዱ፣ ክበዱ። አሜን። ሁላችሁንም ሰላም ብያለሁ። እሱዬ እንዴት ነሽ? ሰላም